ሰላም ጤና ይስጥልን። የሆርሙዝ ወሽመጥ መዘጋት በድንገት የተከሰተ ክስተት ሳይሆን ለብዙ አስርት ዓመታት በምዕራባውያንና በኢራን መካከል ሲያገረሽ የቆየው የጂኦፖለቲካዊ ፍጥጫ አካል ነው። በዚህ ታሪክ መዝገብ እንደምናስታውሰው በ1980ዎቹ የኢራን-ኢራቅ ጦርነት ወቅት የታንከር ጦርነት ተብሎ በሚጠራው ክስተት ሁለቱም ወገኖች የነዳጅ ጫኝ መርከቦችን ኢላማ በማድረግ የዓለምን ኢኮኖሚ ለማናጋት ሞክረው ነበር። በአሁኑ ወቅት በየቀኑ ከ21 ሚሊዮን በላይ በርሜል ድፍድፍ ነዳጅ በዚህ ጠባብ የባህር መስመር በኩል ያልፋል። ይህ ማለት የእስያ ታላላቅ ኢኮኖሚዎች የሆኑት ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ከሚያስገቡት ነዳጅ ውስጥ ከፍተኛ ድርሻው በዚህ ወሽመጥ ላይ ጥገኛ ነው። ኢራን ይህንን መስመር ለጊዜውም ቢሆን መዝጋቷ በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ መደናገጥን ሊፈጥር ይችላል። በተለይም በአሜሪካ የሀገር ውስጥ የፖለቲካ ትኩሳትና የዋጋ ግሽበት ባለበት በዚህ ወቅት የነዳጅ ዋጋ መናር በምዕራባውያን ሀገራት መሪዎች ላይ ከፍተኛ የፖለቲካ ጫና ያሳድራል። ቴህራን ይህንን ስልታዊ እርምጃ የወሰደችው የሊባኖስን የተኩስ አቁም ስምምነት ለማስከበር የአሜሪካን ቀጥተኛ ጣልቃ ገብነት ለመጠየቅና በምላሹም በኢኮኖሚያው ላይ የተጣለውን ማዕቀብ ለማርገብ እንደ ስልታዊ የመደራደሪያ ካርድ ለመጠቀም መሆኑን የኢኮኖሚ ተንታኞች ይገልጻሉ። በስዊዘርላንድ ዙሪክ ከተማ የተጀመረው ድንገተኛ ድርድር በዓለም አቀፍ ዲፕሎማሲ ውስጥ እጅግ አስቸጋሪ ከሆኑት መካከል አንዱ ተብሎ ሊፈረጅ ይችላል። በኢራን ብሔራዊ አቪዬሽን ውስጥ ትልቅ ምሳሌያዊ ቦታ ባላት ሚናብ 168 አውሮፕላን የተጓዘው የኢራን ልዑክ ከፍተኛ ስልጣን ያላቸው የደህንነትና የውጭ ጉዳይ ባለስልጣናትን ያካተተ ነው። ስዊዘርላንድ በታሪክ ገለልተኛ ሀገር በመሆኗ ለአሜሪካና ለኢራን ቀጥተኛ ያልሆነም ግንኙነት መድረኩና ማገልገሉ አዲስ ባይሆንም የአሁኑ ድርድር ግን ኳታርና ፓኪስታንን ማካተቱ ልዩ ያደርገዋል። ኳታር ቀደም ሲል በምዕራባውያንና በሐማስ እንዲሁም በአሜሪካና በኢራን መካከል በርካታ የገንዘብና የእስረኞች ልውውጥ ድርድሮችን በስኬት የመራች ሲሆን ፓኪስታን ደግሞ ከኢራን ጋር ያላትን ረጅም የየብስ ድንበርና ከምዕራባውያን ጋር ያላትን ወታደራዊ ግንኙነት በመጠቀም የቀጠናውን ደህንነት ሚዛን ለመጠበቅ እየጣረች ነው። የዚህ ድርድር ዋና ተግዳሮት እስራኤል በሊባኖስ የምታካሂደው ወታደራዊ እንቅስቃሴ እንድታቆም ማድረግና በምላሹም ኢራን የሆርሙዝ ወሽመጥን በድጋሚ እንድትከፍት ማድረግ ሲሆን ሁለቱም ወገኖች የሚጠይቁት የደህንነት ዋስትና እጅግ ከፍተኛ በመሆኑ ስምምነት ላይ ለመድረስ እጅግ ረጅም ቀናት ሊወስድ እንደሚችል ይገመታል። የሩሲያ የደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ የሚሰነዝሯቸው ጠንከር ያሉ ንግግሮች ከሩሲያ የውጭ ጉዳይ ፖሊሲ ስትራቴጂ አንጻር በጥልቀት መታየት አለባቸው። ሜድቬዴቭ ከ2008 እስከ 2012 የሩሲያ ፕሬዝዳንት በነበሩበት ወቅት ከምዕራባውያን ጋር የነበራቸው ግንኙነትን ለማደስ የሞከሩና እንደ ሊበራል ታድሶ አራማጅ ይታዩ የነበሩ መሪ ነበሩ። ሆኖም ከዩክሬን ግጭት መፈንዳት በኋላ ሜድቬዴቭ በክሬምሊን ውስጥ እጅግ ጽንፈኛና ጠንከር ያለ አቋም ካላቸው ድምጾች አንዱ ለመሆን በቅተዋል። የእሳቸው ወቅታዊ ትንታኔ የሆርሙዝ ወሽመጥን የፋርስ የኒኩሌር መሳሪያ በማለት መጥራታቸው ሩሲያ በመካከለኛው ምስራቅ የሚከሰተውን አለመረጋጋት ለራሷ ስልታዊ ጥቅም ለመዋል የምታደርገውን ጥረት ያሳያል። በመካከለኛው ምስራቅ አዲስ ጦርነት በተነሳ ቁጥር የምዕራባውያን ወታደራዊ የገንዘብና የዲፕሎማሲ ትኩረት ከዩክሬን ግንባር ወደ መካከለኛው ምስራቅ ይዞራል። ይህ ደግሞ ሩሲያ በዩክሬን የምታደርገውን ወታደራዊ እንቅስቃሴ ያለ ከፍተኛ ዓለም አቀፍ ጫና እንድትቀጥል ምቹ ሁኔታ ይፈጥርላታል። ስለዚህ ሜድቬዴቭ እስራኤልና ምዕራባውያንን የሚያስጠነቅቁት ቀውሱ እንዲፈጠር ከመፈለግ ይልቅ በምዕራባውያን ላይ ያላቸውን ስትራቴጂካዊ ጫና ከፍ ለማድረግ ነው። በዚህ ሁለንተናዊ ቀውስ ውስጥ እንደ ቱርክ፣ ሳውዲ አረቢያና ቻይና ያሉ የመካከለኛና ታላላቅ ኃይሎች ሚና ከፍተኛ ትኩረት የሚሻ ነው። ቱርክ የኔቶ አባል ብትሆንም ከሩሲያና ከኢራን ጋር ያላትን ጥብቅ የኢኮኖሚ ግንኙነት ጠብቃ ለመቀጠል ትጥራለች። የአንካራ መንግስት ሁለቱም ወገኖች የሚያስቆጡ መግለጫዎችን በመቃወም የዲፕሎማሲ መፍትሄን አስፈላጊነት በተደጋጋሚ እየገለጸ ይገኛል። በሌላ በኩል ሳውዲ አረቢያ በቅርቡ ከኢራን ጋር የጀመረችው ግንኙነት የማደስ ሂደት አደጋ ላይ እንዲወድቅ አትፈልግም። ምክንያቱም ማንኛውም ቀጠናዊ ጦርነት በኢኮኖሚ ማሻሻያ ፕሮግራሞቿ ላይ ቀጥተኛ እንቅፋት ስለሚፈጥር ነው። ቻይናም በተመሳሳይ መልኩ ከአካባቢው የምታገኘው ነዳጅ እንዳይቋረጥባት ስለምትሰጋ በቤጂንግ በኩል የተጀመረውን የሰላም ጥረት ለማጠናከር ዲፕሎማሲያዊ ጫናዎችን እያደረገች ነው። በአጠቃላይ አሁን ያለው ዓለም አቀፍ ሁኔታ እርስ በርሱ የተሳሰረ በመሆኑ በአንድ ቀጠና የሚነሳ ግጭት በሌላው ቀጠና ላይ ከፍተኛ መዘዝ ያስከትላል። በዙሪክ የሚካሄደው ድርድር ካልተሳካና የሆርሙዝ ወሽመጥ መዘጋት ከቀጠለ ዓለም አቀፉ ማህበረሰብ ወደማይፈለግ ሰፊ የኢኮኖሚና ወታደራዊ ቀውስ ውስጥ ሊገባ ይችላል ተብሎ ይሰጋል።
በተባበሩት መንግስታት ድርጅት ዋና መስሪያ ቤት የተሰማው አዲስ መርዶ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ መነጋገሪያ ሆኗል። ይፋ የሆነው ሁለት አዳዲስ ሪፖርቶች እስራኤል በጋዛና በዌስት ባንክ እያካሄደችው ባለው ወታደራዊ ዘመቻ ዙሪያ የሚነሱትን ጥያቄዎችና ዓለም አቀፍ ትችቶች ይበልጥ አጠናክረውታል። የመጀመሪያው ሪፖርት በሳኔት ፋሪዜር ቢሮ የተዘጋጀው ዓመታዊ የህፃናትና የታጠቁ ግጭቶች ጉዳይ የሚመለከት ሲሆን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በፍልስጤማውያን ህፃናት ላይ እየደረሰ ያለው መጠነ ሰፊ ጥቃት እጅግ አስደንጋጭና ታይቶ የማይታወቅ የጥሰት ጭማሪ ሲሉ ገልጸውታል። ይህ ሪፖርት እንደ አውሮፓውያን አቆጣጠር በ2025 በዓለም አቀፍ ደረጃ በህፃናት ላይ የተፈጸሙ 38558 ከባድ ጥሰቶችን የመዘገበ ሲሆን ከነዚህም መካከል 14224 የሚሆኑት ህፃናት የተገደሉበት ወይም የአካል ጉዳት የደረሰባቸው ሲሆን ይህም በአጠቃላይ በህፃናት ሞት ላይ የ34 በመቶ ጭማሪ ማሳየቱን ያረጋግጣል። በተለይም በፍልስጤም ግዛት ውስጥ በጋዛ 2668 ህፃናት እንዲሁም በምዕራባዊ ባንክ 57 ህፃናት መገደላቸው በይፋ ተረጋግጧል። ሪፖርቱ በዝርዝር ባስቀመጠው መረጃ መሰረት 9465 የሚሆኑ ጥሰቶች በቀጥታ በእስራኤል የደህንነት ኃይሎች የተፈጸሙ ሲሆን 326 ጥሰቶች ደግሞ በእስራኤላውያን ሰፋሪዎች የተፈጸሙ ናቸው። በሌላ በኩል ደግሞ የሐማስ ወታደራዊ ክንፍና ሌሎች የፍልስጤም ታጣቂ ቡድኖች በፈጸሟቸው 2806 ጥሰቶች ምክንያት በተጠያቂነት መዝገብ ውስጥ ተካተው እንዲቀጥሉ ተደርጓል። ይህንን ተከትሎ የቀረበው ሁለተኛውና እጅግ አነጋጋሪው ሰነድ ደግሞ በፕራሚላ ፓንተን የተዘጋጀው ከግጭት ጋር የተያዙ የጾታዊ ጥቃት ሪፖርቶች ነው። ይህ ሪፖርት እስራኤል በታሪኳ ለመጀመሪያ ጊዜ በዚህ አስከፊ ዝርዝር ውስጥ ያካተታት ሲሆን በቁጥጥር ስር በነበሩና በግጭት ቀጠና ውስጥ በነበሩ 14 ወንዶች፣ 7 ሴቶች፣ 9 ወንድ ህጻናትና በአንድ ሴት ህጻናት ላይ የተፈጸመ የተረጋገጡ የጾታዊ ጥቃት ጉዳዮችን በዝርዝር አስፍሯል። ይህ ሪፖርት ይፋ መደረጉን ተከትሎ በተባበሩት መንግስታት ድርጅት አዳራሽ ውስጥ ከፍተኛ ዲፕሎማሲያዊ ፍጥጫና እሰጥ አገባ የተነሳ ሲሆን የእስራኤል የተባበሩት መንግስታት ድርጅት መልእክተኛ የሆኑት ዳኒ ዳኖን ሪፖርቱን በጽኑ በመቃወም ተቋሙ የደረሰበትን አዲስ ዝቅተኛ ደረጃ የሞራል ውድቀት የሚያሳይ ነው ሲሉ በከፍተኛ ቁጣ ኮንነውታል። ይህ እስራኤል በይፋ በጥቁር መዝገብ ውስጥ መካተት በዓለም አቀፍ ደረጃ የሚኖራትን ዲፕሎማሲያዊ ቅቡልነትና ወታደራዊ ድጋፍ ጥያቄ ውስጥ የሚጥል በመሆኑ በቀጣይ በሚኖሩት ዓለም አቀፍ ድርድሮች ላይ ትልቅ ተጽዕኖ እንደሚያሳድር ተገምቷል። ጤና ይስጥልን። ሰላም ጤና ይስጥልን። የሆርሙዝ ወሽመጥ መዘጋት በድንገት የተከሰተ ክስተት ሳይሆን ለብዙ አስርት ዓመታት በምዕራባውያንና በኢራን መካከል ሲያገረሽ የቆየው የጂኦፖለቲካዊ ፍጥጫ አካል ነው። በዚህ ታሪክ መዝገብ እንደምናስታውሰው በ1980ዎቹ የኢራን ኢራቅ ጦርነት ወቅት የታንከር ጦርነት ተብሎ በሚጠራው ክስተት ሁለቱም ወገኖች የነዳጅ ጫኝ መርከቦችን ኢላማ በማድረግ የዓለምን ኢኮኖሚ ለማናጋት ሞክረው ነበር። በአሁኑ ወቅት በየቀኑ ከ21 ሚሊዮን በላይ በርሜል ድፍድፍ ነዳጅ በዚህ ጠባብ የባህር መስመር በኩል ያልፋል። ይህ ማለት የእስያ ታላላቅ ኢኮኖሚዎች የሆኑት ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ከሚያስገቡት ነዳጅ ውስጥ ከፍተኛ ድርሻው በዚህ ወሽመጥ ላይ ጥገኛ ነው። ኢራን ይህንን መስመር ለጊዜውም ቢሆን መዝጋቷ በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ መደናገጥን ሊፈጥር ይችላል። በተለይም በአሜሪካ የሀገር ውስጥ የፖለቲካ ትኩሳትና የዋጋ ግሽበት ባለበት በዚህ ወቅት የነዳጅ ዋጋ መናር በምዕራባውያን ሀገራት መሪዎች ላይ ከፍተኛ የፖለቲካ ጫና ያሳድራል። ቴህራን ይህንን ስልታዊ እርምጃ የወሰደችው የሊባኖስን የተኩስ አቁም ስምምነት ለማስከበር የአሜሪካን ቀጥተኛ ጣልቃ ገብነት ለመጠየቅና በምላሹም በኢኮኖሚያው ላይ የተጣለውን ማዕቀብ ለማርገብ እንደ ስልታዊ የመደራደሪያ ካርድ ለመጠቀም መሆኑን የኢኮኖሚ ተንታኞች ይገልጻሉ።